ሰራተኛ እጅ ከፍንጅ ያዘቻት ሶሲ። በስተመጨረሻ ሶሲ ታሪክ ሰራች። ምሩን መርዛ ልትገላት ስትል ሶሲና ይዛ በጥፊ እንዲሁም ደግሞ ማንቁርቷን ይዛ አንቺ አረመኔ ጨካኝ፣ በፊትም እንደማልወድሽ ነግሬሽ ነበረ። እንዴት ነው እንደዚህ ገመምተኛ ሆና የተኛች ሴትዮ እንዴት ለመግደል ትሞክሪያለሽ? ብላ ያዘቻት። ሰራተኛዋ እባክሽ ብትለቅኝ ይሻልሻል፣ ካልሆነ ግን ጉድ ነው የሚፈላው እያለች ልትታገላት እንኳ ብትሞክር አይ በፍጹም እያንዳንዱ ነገር ካልነገርሽም በስተቀር በፍጹም ልተውሽ አልችልም ብላ ሶሲ አሰቃየቻት። ናሆም መጥቶ እጅጉን ደነገጠ። ምን እየተካሄደ ነው? ምን እየተፈጠረ ነው ብሎ ሲላት ምን ነው አንተ እኔን ቀጣፊና ውሸታም አጭበርባሪ እያልክ ስትሳደብ አልነበር? እናም ስለ ሰራተኛዋ ነግሬህ ነበረ። አንተ ግን በፍጹም እኔን አላምን አልከኝ። እያንዳንዱ ነገር እንግዲህ ይኸው እኔ እጅ ከፍንጅ ይዤልሃለሁ፣ ሚስትህን ልትገልብህ ነበር ብላ አለችው። ናሆም እጅጉን ደነገጠ። መናገር አቃተው ለትንሽ ደቂቃ። ሶሲ እባክሽን ይቅርታ አድርጊልኝ፣ እውነት ለመናገር እኔ በፍጹም እያወቅኩ አይደለም፣ ሁሉም ነገር ድብልቅልቅ ብሎብኛል ሲል አረ አንተማ ምን ታውቃለህ? እውነትም ሁሉ ነገር ተደበላልቆብሃል። የእውነቴን ነው ምልህ አንተ በጣም ክፉ ሰው ነህ ብላለችው። አረ እንደዚህ አይባልም እያለ ቢለምናትም እንኳ ተወኝ ባክህ፣ አንተ በጣም አጭበርባሪ ሰው ነህ። እንዴት እኔን በድሮ ማንነቴ ልትገምተኝ ትችላለህ? ድሮ ብዙ ነገር ላደርግ እችላለሁ። እንዴት ግን አሁን ላይ በተለይ እንደዚህ የተኛችና የአልጋ ቁራኛ የሆነች ልጅ ጋር የሆነ ነገር ታሴራለህ ብለህ ታስባለህ? የእውነቴን ነው ምልህ በጣም ታሳፍራለህ ናሆም። ለማንኛውም ይህችን ሰራተኛ አሳልፈህ መስጠትም ካለብህ ስጣት፣ ካልሆነ ግን ችግር ትፈጥርብሃለች ብላ አለችው። ናሆሜ ሰራተኛይቱን አሳልፎ ለፖሊስ በፖሊስ ቁጥጥር ስር አስዋላት። እቺ ሚስቴን ለመግደል የመጣችና ማን እንደላካት የማላቃት አረመኔና ጨካኝ ሴት ናት ብሎ አሳሰራት። በስተመጨረሻ እቅዷ ሁሉ ከሸፈባት። እጅጉን ተናደደች። ኪራዬና ጽናት በራሳቸው እየተደናነቁና አለማቸውን እየቀጩ ኪራ አንድ ምክር ሰጣት። ጽኑዬ የኔ ፍቅር እኔ ምልሽ የእውነት ካገባሽ ወዲህ እጅጉን ተቀይረሽብኛል እንዴ? ምን ማለት ነው? እዩልሽ ራስሽን መጠበቅ፣ እንደ ድሮ ደግሞ ኃይለኛ መሆን። እኔ ማቃትን ያችን በፍቅር የወደኩላትን ጽናት እንድትሆኝልኝ ነው የምፈልገው እና ገና ለገና አገባሁ ብለሽ ራስሽን እንድትጥይና ከዛም ደግሞ ካላማሽ ዝንፍ እንድትይ አልፈልግም። የምትፈልጊውን ነገር ማድረግ አለብሽ ብሎ አላት። እሺ የኔ መካሪ ባል። አይ እውነት ለመናገር ሚስት እኮ የባልን ጎደሎ ትሸፍናለች፣ ባልም ደግሞ የሚስቱን ጎደሎ ይሸፍናል አይደል? ስለዚህ ለዛ ነው። አንቺ ደግሞ ከምንም በላይ ጀግናና በጣም ጠንካራ ነሽ። የምትፈልጊውን ነገር በምትፈልጊው ሰዓት የምታገኝ ሴት ስለሆንሽ እና ሁሉንም ነገር ማስተካከል አለብሽ ብሎ አላት። ኒና ናቲ ጠፍቶባት አበደች፣ ጨለለች። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንዴቅ ሚዲያ ቤተሰቦች እንድናችሁልኝ ሁሉ ሰላም ሁሉ መልካም፣ እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ኒና በጨለማ አንዴ ኪራ አንዴ ደግሞ ጽናት እያለች ስትጮህ፣ እንዴ ቆይ ምን ሆነሻል? ፈጣሪ ያስደንግጥሽና የምታስደነግጭን ብለው ሲሏት፣ በጣም ይቅርታ ናቲ እኮ አሁን ደውሎልኝ ስልኩ ተቋረጠ። እንዴ ምን ችግር አለው ታዲያ? ቅዱስ ጋር እንደውልም እንዴ? እሱ ጋርማ አይቻልም። ለምን ሲባል ምክንያቱም ከቅዱስ ጋር ተጣልተው እሱ ያለው አሁን ጎዳና ላይ ነው። ወይኔ ጉዴ! ታዲያ ምን ይሻላል?
ስልኩን እኮ ቢያነሳልሽ የት ቦታ እንደሆነ እንኳ ጠይቀ ነው። ከዛም በኋላ እኛ የሚሆነውን ነገር እናደርግ ነበር። አላውቅም፣ እውነት ለመናገር እዚህ ቦታ ነኝ ብሎ አላለኝም። ነገር ግን በአሁኑ ናቲ በጣም አዝኗል ብላ አለች። አታስቢ፣ በቃ አሁን ተኝና ነገ የሚደረገውን ነገር በሙሉ እናደርጋለን። እሺ፣ እንደዚህማ እንድታሰቢና እንድትጨናነቂ አልፈልግም ብሎ አላት ኪራ። እሺ በቃ አመሰግናለሁ፣ ስለረበሽኳችሁ ግን እጅጉን ይቅርታ ብላ ጠየቀች። ችግር የለውም ብለው ኪራና ጽናትዬ ወደ ክፍላቸው ገቡ። በሌላ በኩል ጆከርና እንዲሁም ሰኒ አንድ አረመኔና ጨካኝ ሽፍታ እቤታቸው ገብቶ እንዴት ነው እያለ ምግቡን እየበላ አልረሳችሁኝም አይደል እንዴ? ቆይ ምን ማለት ነው እንዴ? ምን ነው በድምፅና ወይም በቴክስት እያንዳንዱ መረጃ የምልክላችሁ እኔ አይደለሁ እንዴ? ታዲያ ምን ነው ረሳችሁኝ ብሎ አለ። አንተ አረመኔ አንተ ነህ? ቆይ አንተ ማነህ? ምን ነው በጭካኔ የገዛ ጓደኛህን ለሴት ብለህ የገደልከው ብሎ ሲለው፣ አንተ ማነህና የታቀኛለህና እንደዚህ አይነት ንግግር ትናገረኛለህ ብሎ አለው። እሱን አይመለከትህም፣ የትም ለወቀህ የትም። አሁን ግን እኔ የምላችሁን ነገር ትስማማላችሁ ብሎ ሲል ሰኒ በጣም ደነገጠችና ጆከርን ይህ ሁሉ በአንተ ጦስ ነው፣ አንተ ነህ እንደዚህ ያደረከኝ ብላለችው። በጣም ተናደደና ጆከር ቆይ እንዴት እንደዚህ ትያለሽ? አሁን እንደውም አንድ ነው መሆን ያለብን፣ ምክንያቱም ይህ አረመኔና ጨካኝ የሆነ ሰውዬ አንቺና እኔን ለማለያየት እየጣረ ነው ያለው። አይ ሰኒ፣ እኔ በፍጹም ሁሉንም ነገር ሂጄ እስቢድን እኛ እንደገደል ነው እናገራለሁ ብላ ስትል፣ ኧረ እባክሽ ታዲያ ስለተናገርሽ የሚቀልልሽ ይመስልሻል? እስር ቤት ትበሰብሻለሽ። በዛ ላይ ደግሞ እህትሽን አስቢያት እና ታዲያ ምን እናድርግ? ይህ ሰውዬ አንቺና እኔ እንድንለያይና በመሀላችን ክፍተት እንዲፈጠር ነው የፈለገው። ይሄንን ደግሞ በፍጹም ማድረግ አንችልም። ለምንድን ነው ማድረግ የማንችለው? ነገርኩሽ እኮ አንቺና እኔ አንድ ሆነን ይህን ሰውዬ ማዳን አለብን። አልገባኝም። መዳን አለብን ነው ምልሽ። በቃ ይህን ሰውዬ የሆነ ነገር እናደርገዋለን ብለው ተያይዘው ተመለሱ። ሰኒዬ የድሮ ጀግንነቷን ለመጫወት በሉጣ ከቤቴ ብላ ስትለው፣ ምን ነው የእውነት የሚወጣ ይመስልሻል? ወይስ ደግሞ እያንዳንዱ ነገር ለፖሊስ ደውዬ ልናገር ብሎ አላት። እንደዛ ከሆነ ከኔ ምንድን ነው የምትፈልገው ብላ ስትለው፣ ለአሁኑ ምንም አልፈልግም። ለአሁኑ የምፈልገው እዚህ ከእናንተ ጋር መኖር ብቻ ነው። ደግሞ ፍላጎቴን ቀስ ብዬ እነግርሻለሁኝ ብሎ አላት። እና ኪራ በጧት ናቲን ይዘው ወደ ቅዱስ ጋር ሄዱ። እባክህ ቅዱሴ ይቅርታ አድርግልኝ እያለ መለመና በዛ። እውነትም ልክ ነህ፣ እኔ የማረባ ሰው ነኝ። በዛ ላይ ደግሞ እኔ ጥገኛ ነኝ። እኔ ምን አለኝና አንተ ግን ሁሉም ነገር ኑሮህ በገዛ ቤትህ አዋረድኩ ብሎ ሲለው፣ እባክህ እንደዚህ አትበል። እውነት ለመናገር እኔ ስናደድ የምናገረውን ነገር እንደማላክ ታውቃለህ አይደል ናቴ? እና ታዲያ በእኔ ንግግር እንዴት ተቀይመህ እዛው ልታድር ትችላለህ? እስኪ ተወኝ። ያ የተረገመ አረመኔ ሰውዬ እኮ ደብድቦኝ ከዛ ጎዳና ላይ ሆንኩ። ምን? አዎ እንዴ ኒና፣ አንቺና እኔን ትተው እኮ እነሱ ወሬያቸውን ቀጠሉ። በትክክል እስኪ ተመልከታቸው። ቢያንስ ምነው ለኛ ወሬውን እንኳ ትተውልንም እንዴ? እኛስ ቢሆን ልናስታርቅ መተን ነው ብለን መናገር አይቻልም ብላችሁ ነው ወይ ጉድ እናንተ! እኛ እኮ አስታራቂ አያስፈልገንም ኒና። እውነት ለመናገር እኔም ናቲን አስቀይሜዋለሁ። ደግሞ እኔ ስናድድ የታወቀ ነው ብሎ ሲል በጣም ይቅርታ እሺ ብሎ አለው። ምንም ችግር የለውም፣ ይልቁንስ ይሄንን ቤት አሁን ብናስተካክለው ይሻላል ሲል፣ አታስብ አንተ ኪራን ሸኘው፣ እኔና ኒና ደግሞ ቤቱን እናበጃጀዋለን ብለው የቅዱሴን ቤቱን ጽድት አድርገው አበጃጁት። በሌላ በኩል በጣም የተናደደው ቅዱስ፣ እኔ ምልክ ወደህና አፍቅረህ ግን ከዛ ስትከዳ ምን አይነት ስሜት ነው ብሎ አለው። በጣም ይቅርታ፣ በሰላም ምክንያት ነው አይደል? አዎ፣ እውነት ለመናገር ከረጅም ዓመታት በኋላ ልቤን ከፍቼላት ነበር። የእውነትም አፍቅራኝ የመጣ ይመስሎኝ ነበር። ነገር ግን እሷ ለጨዋታ ነበር። በዛ ምክንያት ናቲን የክፉ ቀኔን ሁሌም ከጎን የሆነውን ልጅ አስቀየምኩ ብሎ ሲለው፣ ኪራ አይዞህ
አይዞ ቅዱሴ ሁሉም